ሌላኛው ጥያቄ ሎተሪና ዲቪ መሙላት በሸሪዓችን እንዴት ይታያል የሚል ጥያቄ ነው። ሁለቱም ሐራምና የተከለከሉ ናቸው። ሎተሪ እንደሚታወቀው የሆነን ቁጥር ደብቆ ካርድ ወይም ትኬት የሚመስልን ነገር ውስጡ ላይ የሆነን ቁጥር ደብቆ በዝቅተኛ ዋጋ መሸጥ ነው። የተፈለገው ቁጥር የሆነ ሰው ጋር ሲደርስ ከሁሉም የተሰበሰበውን ገንዘብ ለአንዱ ወስዶ ማሳቀፍ ነው፣ ለአንዱ ወስዶ ማደል ነው። ይሄ ቁማርና የተከለከለ ነው። ዲቪንም በምናይበት ጊዜ አንዳንድ ሀገራት በኤምባሲዎች አማካኝነት ወይም ደግሞ በኢንተርኔት አማካኝነት መለስተኛ ዝቅተኛ የሚባልን ገንዘብ በማስከፈል ሰዎች ወደ ሀገራቸው ለስራ የሚገቡበትን እድል የሚፈጥሩበት ሁኔታ ከተሳተፉና ዲቪውን ከሞሉ ሰዎች የተወሰኑት እድል አግኝተው ሊሄዱ ይችላል። ይሄም የቁማር አይነት። በርካታ ሰዎች ይሄን እድል ለማግኘት ብለው ሲሞሉ የሚሰበስቡት ገንዘብ ይኖራል። በዚህ ሊጠቀም ይችላል። ይሄም ቁማርና የተከለከለ ነው። አቡ ሁረይራ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በላትና በዑዛ ወይም ከአላህ ውጪ በሚመለክ አካል የማለ ሰው ላኢላሃ ኢለላህ ይበል እና ቁማርን እንጫወት ያለ ሰው ሰደቃ ይስጥ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቁማር በቁርአን በሐዲስ በዑለሞች ስምምነት ሐራምነቱ የተረጋገጠ ነው። እናንተ ያመናችሁ ሰዎች ሆይ ኸምር ቁማር ሐራም ነው፣ የሸይጣንም ስራ ነው፣ ራቁት ብሏል አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ እንዲህ አይነቱን ስራ ወይም ቁማርን ከኸምር ታቦትን ከማምለክ አቆራኝቶ ጠቅሶታል። የሆነ ጥቅም ቢኖርበትም ጥፋቱና ወንጀሉ ላይ የሚዋጥ እዚህ ግባ የማይባል በመሆኑም ሎተሪም ይሁን ዲቪም ይሁን የትኛውም መልኩ የተከለከለ። በዚህ መልኩ የተገኘ ገንዘብም ሐላል አይደለም። ዲቪውን የሞሉት ሎተሪውን ያገኙት ገንዘብ ከፍሎም ይሁን ያለ ገንዘብ የሚገኙበት አጋጣሚ ተገኝቶ ይሁን መጠቀሙ የተከለከለ። ለዚህ እድል ሰዎች የተጠቀሙት ገንዘብ የሐራም ገንዘብ ነው። በሐራም የተገኘን ገንዘብ ሰው እንካ ብሎ ስጦታ ቢሰጠን መጠቀም እንደማይቻለው ይሄም ይከለከላል። እነሆ ሎተሪን ዲቪን በዘመናችን የነበሩ ታላላቅ ዑለሞች ኢብኑ ዑተይሚን፣ ኢብኑ ባዝ፣ አልባኒ ረሂመሁላህ ተዓላ ሐራምነቱን ገልጸዋል።